አብሮ መኖር ካናናቀን ተለያይተን እንሞክር ብለዋል። እንግዲህ ጥንዶች ሀይሚና ብሩኬ ማለት ነው። ብሩኬ ግን ማለት ነው እኔ ሀሰን የሚባል ጓደኛ በጭራሽ ማለት ነው በጣም አስቀያሚ የሆነ ሰው ነው። ሰላም ሰላም፣ እንዴት ናችሁ ቤተሰብ? ደህና ናችሁልኝ? ሰላማችሁ ይብዛ። እንግዲህ ያው ሀሰን እኔ አሁን ሀይሚ ከመሄዷ ከምናምኑ አይደለም እኮ በጣም ትኩረት ሳደርግ የነበረው በነገራችን ላይ ቤተሰብ ማለት ነው። ብሩኬ ምናልባት ዱባይ ላይ ሸረር ብሎ ሄዶ ሰርፕራይዝ ቢያደርግ የጨረቃን ፋሚሊ ማን ያውቃልና ነው። ሀይሚ ሲጀመር ከዱባይ ውጭ የትም ልትሄድ አትችልም ብዬ ገምታለሁ። ያው ማሂ ከዛ ስላለች ማለት ነው። ስለዚህ እኔ በእርግጠኝነት ሁኜ ባልናገርም፣ ነገር ግን ሀይሚ የምትሄደው ከሷ ነው። ከሷ እንዲህ ባጭር ጊዜ ውስጥ ሌላ ሀገሮች ወይ ከዚህ ረዥም ጊዜ የፕሮሰስ ያደረገችው ካልሆነ በስተቀር በአጭር ጊዜ ውስጥ እንደዚህ የሌላ ሀገር በረራዎች አይስተካከሉም። ነገር ግን ዱባይ ነው ብዬ እኔ አስባለሁ። እንዴት ምን ታስባላችሁ? ሲጀመር በመጀመሪያ ደረጃ ሀይሚ ገና ሌሎችም እንግዲህ ሪፖርት ላይ ስትገባን ያየናት መቼ ተሳፍራ መቼ ከዚህ ሀገር ገባዋለችንና ነው እና ነገ በአንድ ቀን እኮ የሚቀየሩ በጣም ብዙ ታሪኮች አሉ። ነገ ማን ያውቃል? ቤተሰብ ግን ማለት ነው ግን ብሩኬ ከሀይሚ ጋር ሰላም ሆናችሁ አልሆናችሁ አይደለም ከዚህ ጋር ጉዳዩ። አንተ ግን በመጀመሪያ ደረጃ ከህይወት ማስወገድ ያለብህ ሀሰንና ሀሰን ነው። ሀሰን የምሬን ነው የምላችሁ በምንም አይነት ሁኔታ ለሀይሚ አስቦ አይደለም። ዛሬም ነገም አስረግጬ የምነግራችሁ ነገር ሀሰን በጣም ነው የሚቀናው በብሩኬ ቅናተኛ ስለሆነ ነው። አሁን በትናንትናው ቪዲዮ ሀይሚ ከህይወቱ ወጣች ማለት እና ሀይሚ ከህይወቱ ወጣችና ምን ይፈጠራል? ሀሰን ማለት ነው። አያችሁ የቅናቱ ጥግ በጣም እየቀና ነበር። እኔ ትናንትና ቪዲዮን አይቼዋለሁ። በጣም የሚያናድድ ቪዲዮ ስለሆነ እኔ ምንም ነገር ከመናገር ዝም ብል ይሻለኛል ብዬ ነው። ማርያምን ነው የምላችሁ። ሜቢ ቪዲዮ ብሰራ ምናልባት ሀይሚ ልናገር እችላለሁ። ምክንያቱም ነገሮች ጠንከር ሲሉ የነበሩት ከሀይሚ ላይ ስለሆነ ማለት ነው። እና ምንም ነገር ላለመናገር ዝምታ ወርቅ ነው። የዝም አልኩኝና ማለት ነው። ነገር ግን ሀሰን ሲያደርጋቸው የነበሩ ነገሮች እንዴት እንደሚያቃጥሉ እኔ እንደዚህ እያየው የምናደደው ብሩኬ በቦታው ሆኖ ግን ምንድን ነው የሚሰማው ብዬ አሰብኩኝ ለብሩኬ ማለት ነው። ስለዚህ ብሩኬ ከህይወት ማስወገድ ያለብህ ሰው ሀሰንና ሀሰን ነው። ለወደፊት የሚጠቅም ጓደኛ አይደለም። በነገራችን ላይ ህይወትን ገብቶ የሚበጠብጥ ሰው ለአንተ ጓደኛ አይደለም። ሲቀጥል በሀይሚ ብቻ አይደለም፣ በቃ በሁሉ ነገርህ እየቀናብን ያለው ይሄ በቃ ፋክት የሆነው ነገር ነው። ይሄን ማስተዋል አለብህ ብሩኬ። አንተ በጣም የዋህና መልካም ሰው ነህ። የምር ሰውን እንደ ራስ የምትረዳ ነው የሚመስለኝ ሳስበው፣ ግን ሰዎች አንተን እንደዛ አይረዱም። ስለዚህ ጥንቃቄ ማድረግ አለብህ ብዬ አስባለሁ። ወደ ሀሰን ደግሞ ስመጣ ሀሰን ማለት አንተ ማን ሲጀምር ምንድን ነው? ቆይ አልገባኝም። ማለት እዛ ጋር ቆመ የምታሽቃብጠው ማን በሁለታቸው መካከል? ሲቀጥል እስከ ዛሬ ድረስ ማለት ነው እንዴ ለመለያየት አይደል እንዴ ስትሮጥ የነበረው? አሁን እኔ እኮ አባባሉ ራሱ አልገባኝም። ማለት ልሸኛት ነው ሂጅ ትላታለ። እሺ ምን ያድርግ? ሀይሚ ይሄ ፍላጎቴ ነው መሄድ እፈልጋለሁ ካለች እሺ ምን ያደርግ? ግዴታ ከኔ ጋር ሙጭጭ ብለሽ ኖሪ ነው ማለት ያለበት። ሲቀጥል በመጀመሪያ ደረጃ ሰሞኑን ከቡታጅራ ወደ ቤቱ ሲመልሳት እኮ አግታት ነው ያመጣሃት ብለህ እኮ በጣም ብዙ ታሪኮች ስትፈጥር ነበር ከብሩኬ ላይ። ታዲያ አሁን እንዴት ነው? አሁን እንዴት አልታየህም? ማለት እዚህ ጋር አሁን ያለ ፍላጎቷ ሻንጣውን ይዞ ቢሄድ እገታ ነው ብለህ አታስብም አንተ? አሁንም ልታግታት ነው ብለህ እኮ ልታወራ ይሆናል እንዴ? እኔ በጣም ነው እኔ በትናንትናው ቪዲዮ ራሱ በጣም ትዕግስቱን እየተፈታተነው ነበረ። ማለት ይሄ ከመፈታተንም አልፎ ስነ ስርዓት የጎደለው ነው። ተነስና ቀፋት፣ ተነስና ሳማት። አንተ ምን አገባ? ቢስማትም ባይስማትም አንተ የሚመለከት ጉዳይ አይደለም በሁለታቸው መካከል ማለት ነው። ገባ አይደለም? ደግሞ የንቀቱ ብሩክ አሁን ሀይሚን ቻው በቃ ደህና ሁኝ፣ እኔ አንቺን ስሸኝስ ሳልወድሽ ሳላፈቅርሽ ቀርቼ አይደለም እያለ ሲናገር ከጀርባ ሆኖ ሲያሾፈው ነበር ማለት ነው። ባለጌ፣ በጣም ባለጌ ሰው ነህ ግን ሀሰን፣ በጣም ነው የወረድክብን በዚህ አጋጣሚ ማለት ነው። እኔ እንጃ ባልጠበቅነህ ቦታ ነው ያገኘነህ። ይህን ያክል ቅናተኛም አትመስለኝም ነበር እኔ ሲጀመር። ለካ ሰው ጥርሱ እንጂ ልቡ አይገኝም ማለት ነው። አንተም አሁን ትክክለኛ ጓደኛ ነኝ ብለህ ራስን ልሰይም ባልሆነ በጣም ከብሩኬ ላይ ያለውን ቻንስ በጣም ነው ያጣው። ከብሩኬ ያለውን ቦታ በጣም ነው ያጣው። በቅርብ ጊዜ እንኳን ቻናሌ ተዘግቶ ሳለ እሱ ነበር ብዙ ነገሮችን የሚያደርግልኝ እያልክ ስትመሰክርለት የነበረ ሰው ነው። ዛሬ ግን ከሱ ላይ ተገለበጥክ።
እንዴ አንዳንድ ሰዎች ግን ችግራችሁ ምንድን ነው? የእናንተ ህይወት ካልተስተካከለ እናንተ የፈለጋችሁት ነገር ካልሆነላችሁ ግዴታ በሌላው መመቃኘት አለባችሁ። ግዴታ በሌላው ሰው ምቀኛ ሆናችሁ ህይወቱን መበጥበጥ አለባችሁ ነው። በጣም ነው የምታሳፍረው። በጣም ማለት ነው የብልግና ጥግ። አሁን ደግሞ ሰሞኑን ሀይሚን ደህና ወንድም መስሎ ሲሞላት ከርሞ በቃ ልትለቃት ነው። በቃ ልሸኝ። እሺ ምን ያድርግ? እሱ እኮ ድርሻውን እኮ ተናገረ። እኔ ያፈቅርሻለሁ፣ ወድሻለሁ፣ እንደዚህ እኔ እንደዚህ ስታይኝ ስሜቴ ያልተጎዳ እንዳይመስልሽ፣ በጣም ተጎድቻለሁ። ለምን ስሜቴ እንደብቀዋለሁ? ውስጤ ህመም አለው፣ ግን ደግሞ ያንቺን ፍላጎት ማስቀረት አልፈልግም አለ። ስለዚህ ሀይሚ እኔ አሁን እዚህ ጋር ሀይሚ ራሱ የሆነ ስህተት ነገር እያየውባት ነው። እሺ እሱ ያፈቅራታል አይደለም ማለት የሰው ልጅ ይጣላል። ከዚህ ጋር ብሩኬ ከመጀመሪያውም ይቅርታ እያለ ነው። የእውነት አሁን ሀይሚ መቅረት ብትፈልግ እኮ በቃ ፍቅራችን ይሻላል ብላ እኮ መመለስ ትችል ነበረ። ብሩኬ እየፈተናትስ ቢሆን እስከምትገባ ድረስ ማለት ነው ሪፖርቱ ውስጥ እስከምትገባ ድረስ እየፈተናት ትመለሳለች አትመለስም፣ ታፈቅረኛለች አታፈቅረኝም የሚለውን ነገር እየፈተናት እያያትስ ቢሆን እንዴ ምንድን ነው? በፍቅር እኮ ምንም ግትርነት መሆን አያስፈልግም እኮ ሁላቸውም መሸናነፍ አለባቸው። እና ምንድን ነው ብሩኬ ያጠፋውንም ነገር አልካደም፣ ይቅርታ እየጠየቀ ነው። ሰሞኑንም ልብ በተሰበረ መልኩ ልቡ እየተሰበረ እያዘነ ነው የሰነበተው። ይቅርታም እየጠየቀ ነበር። ከዚህ በላይ ምን ያድርግ ብሩኬ? ምንም እኮ ማድረግ አይችልም ከዚህ በላይ ማለት ነው። የመሬን ነው። ይህን ያክል ሰውን መጋፋት ደግሞ ስሜቱን እንደ መጋፋት ቆጠረው። ስለዚህ ሀይሚም ሰሞኑን ብዙ ነገሮችን ስትል ስለነበረ እኔ ስሜቴን አትጋፋኝ፣ የፈለግኩትን ነገር ማድረግ እችላለሁ ስለምትለው ያን ነገርም አስቦ ሊሆን ይችላል። እና ደግሞ ነገም አይታወቅም፣ የብሩኬ ነገር ሄዶ እዛ ሀገር ማለት ነው በተከታታይ ሄዶ ሰርፕራይዝ ሊያደርጋቸውም ይችላል። ማን ያውቃልና ነው እንዴ? በፈጣሪ ስም በጣም ነው የሚገርመው። እና በጣም ምቀኛ ትሁን ሀሰን ማለት ነው። ሀይሚም እንግዲህ ሄዳም ከሆነ በሰላም ያስገባት፣ ከምትሄድበት ሀገር በሰላም አስገብቶ በሰላም ወደ ሀገሯ ይመልሳት። ሲቀጥል ደግሞ መደባበቁ ለምን አስፈለገን? ያሁን የገረመኝ ነገር ማለት ነው ትናንትና ሀሰን ልትሄድ ነው እያለ ነበር። እሷ ደግሞ የትም አልሄድም ፓስፖርቴን ፈልጌ ነው። ሀይ መሄድ ከፈለግሽ ምን መደባበቅ አያስፈልግም። አሁን ለምሳሌ ትናንት ልትሄድ ዛሬ ማነው ዛሬ ልትሄድ ትናንት አልሄድም፣ የትም ልሄድ አልችልም፣ የትም አልሄድም እያልሹ ነበረ። መደበቁ ለምን አስፈለገ? የሆነ ነገር ስታደርጉ በግልጸኝነት መናገር እኮ ነው እንዴ። ግርም ነው የምትሉኝ። ለማንኛውም ሀሰን በጣም ወራዳ ሰው ነህ፣ በጣም ታሳዝናለህ። ደህና ሰው መስለ ቀርበ ያው ፍቅሯን ነው እየበታተንከው ያለኸው። በእርግጥ ይሄ ነገር የህልዋ ጉዳይ ነው። አንተ ስለገባ ስለበጠበጥክ አይደለም። የህልዋ ጉዳይ እስከሆነ ድረስ ፈጣሪ ያለው ነው የሚሆነው ከዚህ ጋር ማለት ነው። አንተ ግን በጣም ባለጌ ሰው ነህ። የሚፋቀሩ ሰዎችን በዚህን ያክል ለመለያየት ማለት በስማም ብሩኬ፣ እኔ በጣም ነው ያሳዘነኝ። በጣም ነው ልቡ የተሰበረው። በሀሰን ራሱ በሀሰን በጣም ነው የተጎዳው ብሩኬ። ምክንያቱም ሰው ማመን እንደዚህ ይቀብራል ለካ። አንተ ግን ማለት ነው ብሩኬ፣ ማናቸውም ቢሆኑ በአንተ እንደሚቀኑ ማወቅ አለብህ።